الله سمع الله لمن حمده الله الله أكبر الحمد لله الحمد لله الحمد لله حمدا كثيرا طيبا مباركا فيه على كل حال الحمد لله حمدا يوافي نعمه ويكافئ مزيده كما ينبغي لجلاله وعظيم سلطانه ربنا ولك الحمد ربنا ولك الشكر أدم علينا هذه النعمة الحمد لله وصلى الله وسلم على نبينا محمد وعلى آله وصحبه أجمعين كبرنا مسجانا على الله يقبل صلاتنا سلام نبيات الله صلى الله عليه وسلم يورد لعالم سلام يمفلقوت سلام لاي لم سروت سلام يمودوت ፍቅር አንድነት ልማት እድገት ለምወዱት ወገን ሁሉ ሙስሊምም ሆነ ሙስሊም ያልሆነ የድል ቀን እንደሆነ ይታያል። ይህን ድል በማየታችን ያበቃንን አላህ እጥፍ ድርብ ምስጋናው ይገባው። ረመዳን ራሱን የቻለ ኢፍጣር ሲደረግ ትልቅ ثواب እንዳለው አጣቂ አልነበረም። የዛሬ እጥፍ ኢፍጣር እጥፍ ረመዳን የሆነበት እርቅ የወረደበት የሰው እርቅ ሲወርድ የአላህ እርቅ ምወርድበት ነብያችን ሰለላሁ ዐለይሂ ወሰለም ሐሙስና ሰኞ የባራ ስራዎች አላህ ዘንድ ይሄዱና የጀነት በሮች ይከፈታሉ ሁሉም ወንጀሎች ቅርብ ያለው ይልና አላህ ሁሉም ጀነት ይገባሉ ነው። ሁለት ሰዎች ሲቀሩ እነማ የተጣሉ ሰዎች እስከምታረቁ አልታረቃቸውምና የነሱ መዝገብ ወደ ኋላ ይቀመጥ ይላል አላህ Subhanahu Wa Ta'ala። ለዚህ ምክንያት የሆኑት የሰላም ሚኒስትር መስሪያ ቤትን አመራሮችን ሰራተኞችን ለዚህ ምክንያት የሆኑትን ሀጂ ሙስጠፋ የሶማሌ ክልል ፕሬዝዳንት ለዚህ ምክንያት የሆኑትን የአፋር ክልል ፕሬዝዳንት አንድ ምስጋናቸውን አላህ ዘንድ እንድደርስ እናንተ ማመስግኑልኝ እስኪ። ስለዚህ ኢንሻአላሁ ተዓላ አላህ ይቀበለን አላህ ይቀበላችሁ። በጣም ደስ ብሎናል። ረመዳን የጾምን ነገር ቢኖር ዛሬ ነው። እዚህ ብቻ ላይ አናበቃም። እኛ እዚህ በዚህ ደረጃ ይሄንን ደስታ ስንካፈል ወንድሞቻችን ወገኖቻችን ደግሞ ሜዳ ላይ ተንሰራፈው ያሉትንም መርሳት የለብንም። ኢንሻአላህ ፕሮግራም ይዘን ወደ እነሱም ሄደን ከነሱም ጋራ እንደምናፈጥር በዚህ አጋጣሚ ለነግራችሁ ወዳለሁ ኢንሻአላህ ተዓላ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. يتكبروا أتو محمد دريس سلام منستر كبور دكتور شيخ حاجي إبراهيم توفى يسلمنا قد يشتغل مكر بيت بريزيدنت وندماتشن يتكبروا أتو مصطفى حاجي أول የሁለቱ ክልሎች በጋራ የሚመሩ ፕሬዝዳንቶች ማለት ነው። እነሱና እዚያ ያላቸው የሥራ ኃላፊዎች የሀገር ሽማግሌዎች ትልልቅ አባቶችና ዑለሞቻችን ዛሬ ላይ ትክክለኛውን የረመዳን መንፈስ አየን። አምና ረመዳን በዚህ ዕለት የነበረን ስሜት ይታወቃል ሁላችንም። እንግዲህ እንደ መንግስት
መንግስት የሰላም ሚኒስተር በኃላፊነት ከጠቅላይ ሚኒስተሩ በተሰጡ አቅጣጫዎች ይሄንን ለማድረግ እንደ እስልምና ጉዳይና እንደ ሃይማኖት እነዚህ ወንድማማች ህዝቦች የጋራ መመሳሰል ያላቸው አብሮነታቸው እንዲሆነ እንግዲህ እንደ እስልምና አስተምሮት ይታወቃል። የእስልምና ወንድማማችነት ከስጋ ወንድማማችነት በላጭ ነው። መሆን ከሚገባን ነገር ወጥተን የነበረበትን ነገር ወደ ትክክለኛው መስመር ተመልሶ ዛሬ በአንድነት በአብሮነት በጋራ አንድ ማዕድ ላይ ተቀምጦ እዚህ ውስጥ ያሉትን ወንድማማቾች ከሌ አፋር ነው ከሌ ሶማሌ ነው ብሎ መለየት አይቻልም። ተመሳሳይ ማንነት ነው ያላቸው ያስታውቃሉ በሁለንተናይ ባህሪያቸው። እስልምናችንም የሚያዘን ይሄንን ነው። ይሄንን ማጠንከር ይሄንን ማሳደግ ይሄንን ማበርታት ይሄን መጠበቅ ነው። የዛሬ ኢፍጣር አህድ ነው ብዬ ነው ማስበው ቃል ኪዳን ነው። ያለፈውን ነገር ላንደግምበት ወደ አዲስ ምዕራፍ ልንሸጋገርበት ረመዳን ያለፈውን ትተን አዲስ ምዕራፍ ከፍተን አላህ ጋር ርቅ ፈጽመን ነጋችን ለማሳመር የምንጓዝበት ቃል ኪዳን የምንገባበት ወር እንደሆነ ሁሉ ዛሬም በዚህ ምዕራፍ ላይ የትናንት ቁርሾ የትናንት ጥፋት ታሪክ ሆኖ ሊወራ ላይ ደገም የሁሉም ጉዳት የኛ ጉዳት ስለነበረ የተጎዳ ነው ሁላችንም ነን። ሰላምን የመረጡት ዛሬ ይሄ ቀን እንዲመጣ ያደረጉት ናቸውና ይሄን በማምጣት ሂደት ውስጥ ድርሻ ያላቸው ከላይ ከክቡር ጠቅላይ ሚኒስተሩ ሰላም ሚኒስተር በሁሉም ደረጃ ያላቸው መንግስት ኃላፊዎች ይሄን እንዲመጣ የለፋችሁ የሃይማኖት አባቶች የእስልምና ጉዳይ እንዲሁም ደግሞ የሁለቱም አካባቢ መሪዎችና የሀገር ሽማግሌዎች ክብር ይገባችኋል። አላህ እናንተ በሰራችሁት ባደረጋችሁት ጥረት ሁሉ አላህ አጅራችሁን ያብዛላችሁ። ነገው እንዲያምር የተሻለ እንዲሆን ደግሞ ይሄንን ማስጠበቅ የሁላችንም ኃላፊነት ነው። አላህ ይቀበለን መጨረሻችንን ያሳምርልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።